እግዚአብሔር በተቃራኒው ነገር ሕይወት እንደሚሰጣት ማን አለ? እየሞተ ሕይወት የሰጠ ከአምላካችን በቀር ማን አለ? ባህር እንደምታጎናጽፈኝ እየጠበቁ የምወደውን የአባቴን ልብስና ስጦታ እርቃኔን አድርገው ሲያስቀሩኝና ደም ነክረው ለአባቴ ሲወስዱለት ለትዝታ እንኳን ልብሴን ይዤ እንዳልሄድ እርቃኔን ሲያረጉኝ ልጠብቅህ? ጌታችን መድኃኒታችን ኢየሱስ ክርስቶስ በሁሉ ዘንድ የታመነ የሆነው በተለይ በሁሉ ዘንድ የታመነ የሆነው አልዓዛርን ከሞት ካስነሳ በኋላ ወገኖቼ፣ ሳይሞት ማዳን ለአንዳንዶች ይቻላቸዋል። ታሞ ማዳን ለናስቀላጴስም ይቻላል። ሞቶ ማዳን ግን ለእግዚአብሔር ብቻ ይቻላል። እንደ ዮሴፍ ልጠብቅህ ወይስ እንደ ዴማስ ልተው? ጌታ ሆይ ጌታ እንደምሆን ነገርከኝ እንጂ የባሪያ ባሪያ እንደሚሆን አልነገርከኝም። ግን ልጠብቅህ? አዎ ጠብቀኝ፣ እጠብቅሃለሁ። ርዕሴ እጠብቅሃለሁ በሚል ርዕስ ይሆናል። አንተን የምጠብቀው አሁን የምፈልገውን ነገር ያልሰጠኸኝ ለኔው ጥቅም እንደሆነ ስለምረዳ ነው የምጠብቅህ እንበለው። እግዚአብሔር በጊዜው ጠይቃችሁት አሁን የሰጣችሁ ካልሆነ እንዳንጠፋበት ብሎ ነው። ወገኖቼ እግዚአብሔር ከፊቱ ከምንጠፋ ፊቱን ከምናጣ ምንም ነገር ባይሰጠን ስለሚሻል ለዛ ነው የምንጠብቀው። ወገኖቼ የሚሰጠንን ነገር ይዘን ሰጪውን አምላክ ከተው ነው ስጦታው ይቅርብን። ፓትርያርክ ሽኖዳ እንዲህ ይላሉ፣ እግዚአብሔር ጸጋ እንዲሰጥህ ለምንኸው፣ ጸጋውን ሲሰጥህ አብሮ የጸጋው መያዣውን ትህትናንም አብሮ ካልሰጠህ ልጄ ሆይ አምላክህን እንዲህ በለው፣ ጸጋህን ከእኔ ውሰደው በለው። ይጥቀመን ይጉዳን የማናውቅ ደካሞች እኮ ነን። እኛ ከአባታችን በላይ ለምን ቢላ አልያዝኩም ብለን መጫወት ከፈለግን እንዴት ከባድ ነው ወገኖቼ። እግዚአብሔር አሁን ከእጃችን ላይ ሚነጥቀን ምናልባት ቢላ ሆኖስ እንደሆን እግዚአብሔርን በትዕግስት የምንጠብቀው ወገኖቼ አሁን የማይሰጠን ለኛው ጥቅም እንደሆነ ስለምናውቅ ነው። መጠበቅ ማለት ሲሰጠን ብቻ አይደለም ሲከለክለንም ጭምር መጠበቅ ነው። እናስ እንደ ዕንባቆም ድምፃችንን ከፍ አድርገን እግዚአብሔር ሆይ ስትሰጠኝ ብቻ አይደለም ስትከለክለኝም ልጠብቅህን። ወገኖቼ መጠበቅ ማለት እኮ እንደዚህ ነው። ይውላችሁ የተከልነው በለስ ባያፈራም እንጠብቀውን? አዎ የዘራነው የወይን ሐረግ ፍሬ ቢጎለውም እንጠብቀውን? አዎ እንጠብቀዋለን። ወገኖቼ ከብቶች ከጋጥ ውስጥ ቢጠፉ በጎች ከበረት ቢታጡም ምንም ነገር ባይኖረንም እንጠብቀውን? አዎ መጠበቅ ማለት እሱ ነው። እንደ ዕንባቆም በመጠበቂያዬ ላይ እጠብቅሃለሁ ማለት እኮ ይሄ ነው ወገኖቼ። ምንም ነገር ባይሆን እንኳን እግዚአብሔር ሆይ አንተን እጠብቅሃለሁ። ወገኖቼ በደብረ ታቦር ፊት ሲያበራ ብቻ አይደለም በጌቴሴማኒም ጨለማ እጠብቅሃለሁ በሉት። ወገኖቼ በደብረ ታቦር ልብስ ሲያንጸባርቅ ብቻ አይደለም በቀራንዮም እርቃንህንም ሆነህ እጠብቅሃለሁ በሉት። በደብረ ታቦር ካንተ ጋራ ካልሆንኩ ሞቼ እገኛለሁ ብቻ ብላችሁ አትቆሙ። ቀያፋም ግቢ አላውቅህም ብላችሁ እንዳትክዱት እባካችሁ። ቀያፋም ግቢ ቢሆን ጠብቁት። በደብረ ታቦር ደስታ ብቻ አይደለም በጎልጎታ ለቅሶም ላይ ጠብቁት። በኢየሩሳሌም ባለው ውበት ላይ ብቻ አይደለም ደም ግባት አልባ በሆነም ጊዜ ጠብቁት። መጠበቅ ማለት ይሄ ነው። አንድ ሁለተኛ ለምንድን ነው እግዚአብሔርን እጠብቅሃለሁ የምንለው? ወገኖቼ እኛ የምንጠቅመውና እኛ የምንጠቀመው
መቼ እንደሆነ የሚያውቀው አምላካችንና አባታችን እሱ ብቻ ስለሆነ ነው። መቼ ቢሰጠን እንደምንጠቀምበት፣ መቼ ቢያደርገው እንደሚጠቅመን የሚያውቀው አንተ አባታችን ነህና ጌታ ሆይ አናጣድፍህም፣ አላጣድፍህም፣ በትዕግስት እጠብቅሃለሁ እንጂ ለምን ታጣድፈዋለህ? የሚጠቅምህና የምትጠቅመው መቼ እንደሆነ ስለሚያውቅ በትዕግስት ዝም ብለህ ጠብቀው። ማመን ማለት መጠበቅም ጭምር ነው። መጣደፍ አይደለም መጠበቅ። ሁለተኛ ታስታውሱ ይሆን አልዓዛር ሲሞት ክርስቶስ እኮ ያውቃል። ወንድማችን አልዓዛር አንቀላፍቷል፣ ላስነሳው እሄዳለሁ ብሏል። ግን የሄደው ሲታመም ነው? ሲቀበር ነው? ሊቀበር ሲል ነው? ወይስ 4 ቀን ሲሆነው ነው ጌታችን ወደ አልዓዛር የሄደው? መቼ ነው? 4 ቀን ሲሞላው ነው ወገኖቼ። እናም እንዲህ እንበለው ጌታችንን፣ ስታመም ትመጣለህ ወይስ ጌታ ሆይ ስሞት ነው የምትደርሰው? እየሞትኩ የት አለ እሱ ብላችሁ የምትጉረመረሙት ኖሩ ይሆን? አሁንና ለምን ትሉታላችሁ? ለምን ካላንደር ታወጡለታላችሁ? ለምን ስኬጁል ታነጥፉለታላችሁ? ለምን ታጣድፉታላችሁ? ለምን እጁን ይዛችሁ እየመራችሁ ልታሳዩ ትሞክራላችሁ? ስትታመሙ ወይም ስትቀበሩ ሊመጣ ይችላል። ለቀብር ስትሄዱ ወይም ቀብር ሆኖ ተቀብራችሁ 1 ቀን አይደለም 4 ቀን ሲሆነው ሊመጣ ይችላል። መቼ እንደምትመጣ የምታውቀው አንተ ነህና በእኔ ካላንደር አላጣድፍህም በሉት። እጠብቅሃለሁ በሉት። አልወተውትህም እታገሳለሁ በሉት። ወጣቶች ወገኖቼ ግድ የለም በሉት። አልዓዛርን ተናገር ብትሉት ምን እንደሚል ታውቃላችሁ? ግድ የለም ጌታ ሆይ 4 ቀን ከሆነኝ በኋላ የሆነ እንደሆነ ምጠቅመው፣ ግድ የለም ስታመም አትምጣ ቅር። እየፈረስኩም ቢሆን ምን አረጋለሁ? እየፈረስኩም ቢሆን እጠብቅሃለሁ። ምክንያቱም ስሞት አይደለም ልቀበር ሲሄድ አይደለም፣ እኔ መቼ እንደምጠቅም የምታውቀው አንተ ስለሆንክ እየፈረስኩ እጠብቅሃለሁ። ፈረስኩኝ እኮ አበቃሁኝ አለሁ እኮ አትበሉ። ብትፈርስም ሊሰራህ ይችላል። ብትሰነጠግም ሊጠግንህ ይችላል። ብትሰበርም አዲስ ሊያደርግህ ይችላል። እጠብቅሃለሁ በሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ በሁሉ ዘንድ የታመነ የሆነው፣ በተለይ በሁሉ ዘንድ የታመነ የሆነው አልዓዛርን ከሞት ካስነሳ በኋላ ነው። እና ማርታን እንንገራት። ምን ብለን እንንገራት? አንተ ኖረ ቢሆን ኖሮ እያልሽ አትሚው እንበላት ማርታን። እና ምን እንበላት? ማርታ ሆይ ታሞ ያለ ወንድምሽን ቢያድነው አንቺና ቤተሰቦችሽ ብቻ ትጠቀማላችሁ። ከሞተ በኋላ ግን ጌታችን ቢያስነሳው ግን ዓለም ሁሉ ይጠቀምበታልና የለህም አትበይው እንበላት። መቼ አልዓዛር እንደሚጠቅም ያውቃል። ያውቃል አያውቅም? መቼ ቢያስነሳው ስራ እንደሚሰራ ያውቃል አያውቅም? 4ቱ የዝምታ ቀናት የእግዚአብሔር የሥራ ቀናት እንጂ የቸልተኝነትና የልግምና ቀናት አታድርጉት። መቼ እንደሚያድናችሁ መቼ እንደሚመልስላችሁ እናንተ አታውቁ። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሂዱበት፣ ኮከብ አትቁጠሩበት፣ ሞራ አትግለጡበት፣ ሌላ አዳራሽ አትሂዱበት። እግዚአብሔርን በዝምታ ጠብቁት ወገኖቼ። ሳይሞት ማዳን ለአንዳንዶች ይቻላቸዋል። ታሞ ማዳን ለናስቀላጴስም ይቻላል። ሞቶ ማዳን ግን ለእግዚአብሔር ብቻ ይቻለዋል። እኔ ከማላውቀው ጎዶሎ እግዚአብሔር የሚያውቀው ጎዶሎ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል። እና እጠብቅሃለሁ እንበለው። እስኪ የዛን የቃና ዘገሊላ ላስታውሳችሁ። ጋኖቹ ውስጥ ያለው መናኛ ወይን እስኪያልቅ እግዚአብሔር አዲስ ወይን ለመስራት ጊዜ ያስፈልገዋል። ሳያልቅ ለምን ይሰራል? አበረከተ ልታስብሉት ነው? ተውት እንጂ ያ ጊዜ ገና አልደረሰም ያለውን ጊዜ ጠብቁ እንጂ ወጣቶች ጠብቁት። እሱን መጠበቅ ምን ያጣድፋል? ምን ያስቸኩላል? ጠብቁት። ግድ የለም አንተ መናኛው በጣፋጭ ልትቀይረው ከሆነ ግድ የለም የኔ መናኛ ይልቅና ያንተ ጣፋጭ ይቀጥል። እጠብቅሃለሁ በሉት።
ጌታችንስ አትመለከቱት? መጀመሪያ እኮ ያመጣው ሕማሙን ነው። ከዛ በኋላ እኮ ነው ትንሣኤውን የገለጠው። እውነት አሰብ እውነት የሚቀድመው ሕማም ነው፣ የሚቀድመው ፈተና ነው፣ የሚቀድመው መከራ ነው። እስራኤል እንኳን ከግብፅ ሲወጡ አታስታውሱ? መጀመሪያ የገጠማቸው የማራ ውሃ ነው። ኦሪት ዘኍልቍን አንብቡ። የማራ ውሃ ላይ መራራ ከጠጡ በኋላስ ጥቂት ፈቀቅ እንዳሉ 12 የዘንባባ ዛፎች ያሉባት ጣፋጭ የኤሊም ውሃ ነው የተከተለችው። ጥቂት ነው የሚያስጠብቀ። እናስ ጠብቁት ጠብቁት። ሶስተኛ ነገሬ ሁሉም ነገሬ ተቃራኒ እንኳን ቢሆን ልጠብቅህን በሉት እስኪ። ተቃራኒስ ቢሆን ልጠብቅህ? አዎ። እያሳለፍኩት ያለሁት ህይወት እኮ የሚገባኝን ህይወት እኮ አይደለም። ልጠብቅህን? አዎ ጠብቀው። ያ ቃል ኪዳን ከወዴት ነው ያለው ብለህ አትነዝንዘው፣ ጠብቀው። መጠበቅ ማለት እኮ ይሄ ነው። ተቃራኒም ቢሆን ጠብቀውታል እኮ። እንደማን ልጠብቅህ? እንደ ዮሴፍ ልጠብቅህ ወይስ እንደ ዴማስ ልተው? ጌታ ሆይ ዮሴፍን አሁን ብናናገረው ምን እንደሚል ታውቃላችሁ? ጌታ ሆይ ወንድሞች ይሰግዱልሃል አልከኝ እንጂ ጉድጓድ ይጥሉሃል አላልከኝም፣ ግን ልጠብቅህ የሚል አይመስላችሁም? ይሰግዱልሃል ያለው ግን ያረገውታል። ጉድጓድ ውስጥ እኮ ነው የጣሉት። ግንስ ልጠብቅህን ቢለው ይጠብቀዋል አይጠብቀው? ተቃራኒ ነው፣ ግን ይጠብቀዋል። ይገዙልህ ወንድሞች ይገዙልሃል አልከኝ እንጂ ይሸጡሃል አላልከኝም እና ልጠብቅህ? አዎ ጠብቀኝ፣ ጠብቀሃለሁ። ተቃራኒ ቢሆን ቢገላበጥም እጠብቀሃለሁ። ከዋክብት ሳይቀሩ ፀሐይና ጨረቃ ሳይቀሩ ሲሰግዱልኝ አሳየኝ እንጂ መቼ እንዲጨልምብኝ አሳየኝ፣ ግን ልጠብቅህ? አዎ እጠብቅሃለሁ። ተቃራኒ ቢሆንም ጌታ እንደምሆን ነገርከኝ እንጂ የባሪያ ባሪያ እንደሚሆን አልነገርከኝም፣ ግን ልጠብቅህ? አዎ ጠብቀኝ፣ እጠብቅሃለሁ። በወርቅ እንደምታንቆጣቆጠኝ ስጠብቅ በወህኒ ሰንሰለት ያሸበረከኝ ምን ሆነ ነው? አይደለም፣ እጠብቅሃለሁ፣ እጠብቅሃለሁ። ባህር እንደምታጎናጽፈኝ እየጠበቁ የምወደውን የአባቴን ልብስና ስጦታ እርቃኔን አድርገው ሲያስቀሩኝና ደም ነክረው ለአባቴ ሲወስዱለት ለትዝታ እንኳን ልብሴን ይዤ እንዳልሄድ እርቃኔን ሲያረጉኝ ልጠብቅህ? አዎ ጠብቀው። እኔ ልበቀል ወይስ አንተ ልጠብቅህ? አንተን እጠብቅሃለሁ፣ እጠብቅሃለሁ። ለምንድን ነው የምጠብቅህ? በጣም አስደናቂ አምላክ ነህ። ማስገቢያ በር አለህ አንተ። በሐሰት ክስ በመከሰስ አሳልፈ የሁሉ ፈራጅና ዳኛ ማድረግ ታውቅበታለህ። ልጠብቅህ፣ እንደ ዮሴፍ ልጠብቅ። እኔም እንደ ዮሴፍ ልጠብቅ። ጥሩ ባሪያ ከመሆን ጀርባ መልካም ጌታ ማድረግ ታውቅበታለህና ጌታ ሆይ ልጠብቅ። ለጊዜው ካጠለኩት ሰንሰለት ቀጥሎ የወርቅ ማርዳ ያለህ አንተ ነህና አምላኬ ሆይ ጠብቅሃለሁ። መጠበቅ ጠብቅሃለሁ። ነገሩ ሁሉ ቢገላበጥም እጠብቅሃለሁ። እንደ ሴትዮዋ ነግሬያችሁ እንደሆነ አላውቅም፣ ሰምታችሁት ከሆነ ይደምቃል። ልንገራችሁ። በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? እናቴ አቤት፣ አሁን ይህንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው። ምኑን ልጄ? ይሄ ሰሞኑን የምትተርኩት የቱን? አሳ አንበሪው ዮናስን ዋጠው፣ ከዛስ አሳ አንበሪው ዮናስን ተፋው የሚለውን አምነው ነው አላቸው። ልጄ አንተ የኔ ደነቀ? አዎ እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ። እንዴት? አንተ የገረመ አሳ አንበሪው ዮናስን ዋጠው አይደል? አዎ እኔ ግን ዮናስ አሳ አንበሪውን ያጠው፣ ከዛስ ዮናስ አሳ አንበሪውን ተፋው ቢባል ነገሩ ቢገላበጥ እንኳን ማንን አምነዋለሁ? እንደዚህ እናምነዋለን። ቢገላበጥ እንኳን እናምነዋለን። ማመን ማለት እኮ እንደዚህ ነው ወገኖቼ። እግዚአብሔር በተቃራኒው ነገር ህይወት እንደሚሰጥ አታምኑ? ማን አለ? እየሞተ ህይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ አይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ አይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀው፣ 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 ጠብቀው። ጠብቀሃለሁ። የመጨረሻ ለአሁኑ ማለት ነው። ጥያቄን ባትመልስልኝ
ጊዜ ቢረዝም ጉልበቴ ቢያረጅም ዝም ብዬ ልጠብቅህ። ተቃራኒ ብቻ ቢሆን አይደለም፣ ዝም ብዬ ልጠብቅህ። ይሄም እኮ ከባድ ጥያቄ ነው። አዎ እጠብቅሃለሁ። እንደማን? እንደ ሙሴ እጠብቅሃለሁ። እንደ ሙሴ እጠብቅሃለሁ። የጠየቀው የትየለሌ ነው። ሳይመልስለት መቃብር ነው የገባው። ለፍቼ ደርሼ ምን ነው ሳታስገባኝ ልተውህ ወይስ ልከተልህ አይለውም ሙሴ። በጣም ይደንቃችኋል። ሙሴ እግዚአብሔርን የሚከተለው፣ ሙሴ እግዚአብሔርን የሚያምነው፣ ሙሴ እግዚአብሔርን የሚጠብቀው ለከነዓን አይደለም፣ ለእግዚአብሔር ብቻ ብሎ ነው። ወገኖቼ ከፍ አድርገን እንጠይቀው። እሳት ውስጥ ሆነን ታድነናለህ ወይስ እሳት ውስጥ አንገባ ትታደገናለህ? እሳቱን አጥፍተ ሳይሆን እሳቱ መሃል ሆኜ ለማዳንን ታላቅነት ያለህ ነውና ግድ የለም እሳት ውስጥ ሳልገባ ሳይሆን እሳት ውስጥ ገብቼ እንደምታድነኝ አምናለሁና እሳት ውስጥ ሆኜ እጠብቅሃለሁ በሉት።